በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ዋላችሁ? እንደምን ሰነበታችሁ? ምሕረቱ ብዙ የሚሆን በቸርነቱ የሰበሰበን እግዚአብሔር ስሙ የተመሰገነ ይሁን። ባለፉት 2 ሳምንታት እያየን ያለነው ርዕሳችን የምንጠራበት ስማችን የሚል ነው። የሐዋርያው ቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 16 ነው እያየን ያለነው። ዛሬም የሶስተኛውን ቀን ትምህርታችንን ካቆምንበት እንቀጥላለን። የሮሜ መልእክት ምዕራፍ 16 ከቁጥር 8 ጀምሮ በጸሎት መንፈስ ሆነን እናነባዋለን። በጌታ ለምወደው ለጵልያጦን ሰላምታ አቅርቡልኝ። በክርስቶስ አብሮን ለሚሰራ ለኢሩባኖን ለምወደውም ለስንጣክን ሰላምታ አቅርቡልኝ። በክርስቶስ መሆኑ ተፈትኖ ለተመሰገነው ለኢጤሌን ሰላምታ አቅርቡልኝ። ከአርስጣባሉ ቤተሰቦች ላሉት ሰላምታ አቅርቡልኝ። ለዘመዴ ለሄሮዲዮና ሰላምታ አቅርቡልኝ። ከንርቀሱ ቤተሰቦች በጌታ ላሉት ሰላምታ አቅርቡልኝ። በጌታ ሆነው ለሚደክሙ ለፕሮፊሞናና ለጢሮፊሞሳ ሰላምታ አቅርቡልኝ። በጌታ እጅግ ለደከመች ለተወደደች ለጠርሲዳ ሰላምታ አቅርቡልኝ። ሁሉንም የምትይዝ ሁሉንም የምትገዛ የጌታችን የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔር ሆይ እናመሰግንሃለን። በቸርነትህ የረዳህን በምህረትህ ብዛት ያገዝከን ሰውን የምትወደው ጌታችን ሆይ እናመሰግንሃለን። በእስራኤል የተመሰገንክ አንተ የድካማችን አጋዥ የሐዘናችን መጽናኛ የመብረክረካችን ሁሉ ጽናት ነህና እናመሰግንሃለን። በቸርነትህ ይህንን ጊዜ ስለሰጠህን ሰዓቱንም በስምህ ስለባረክልን በመካከላችንም ልትሆን ስለፈቀድህ ሞገሳዊውን ቃልህን ከሰማይ ስለላክልን እግዚአብሔር ሆይ እናመሰግንሃለን። እንደ ቸርነትህ በቃልህ ሕያውነት በመካከላችን እንድትሆን በስልጣንም እንድትናገረን በመናገርህ ፈውስ በመዳሰስህም መዳን እንዲሆንልን ጌታ ሆይ እንጠይቀሃለን። እንደ ቸርነትህ ባሪያዎችህን በሰጠህን ዕድሜ በሰጠህን ዘመን ሐሳብህን እንድናገለግል ጸጋህን ምሕረትን አብዛልን። ለኔ ለባሪያ የምናገርበትን ጥበብ ለልጆችህ የሚሰሙበትን ማስተዋል ለሁላችንም የምንኖርበትን አቅም ከሰማይ ላክልን። በምንሰማው ቃል ሕይወታችን፣ ዘመናችን፣ ራእያችን፣ ምኞታችን፣ ልባችን ሁሉ የተባረከ ይሁን። በአንዱ ልጅ በኢየሱስ ክርስቶስ በእርሱ ያለ ክብር ላንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘውትርም ለዘላለሙ አሜን። የእግዚአብሔር የአምላካችን ስሙ የተመሰገነ ይሁን። ርዕሳችን የምንጠራበት ስማችን የሚል ነው። በመጽሐፍ ቅዱስ ላይ በእግዚአብሔር ከተነገሩ የተስፋ ቃሎች አንዱ በስምህም ጠርቼሃለሁ የሚል ነው። እግዚአብሔር እያንዳንዳችንን ያውቀናል ማለት ነው። እግዚአብሔር እያንዳንዳችንን በስም ይለየናል። እግዚአብሔር ለእያንዳንዳችን በእርግጥ ዓላማ አለው። እግዚአብሔር እያንዳንዳችንን አልተወንም። እግዚአብሔር ለእያንዳንዳችንስ እኩል ፍቅር አለው ወይ? ይህን ሁሉ የሚመልስልን ምንድነው ስንል በስም ጠርቼሃለሁ፣ ስለዚህ አትፍራ ነው። በእኔ ዘንድ እውቅና አግኝተሃል። ሰዎች እውቅና ላይሰጡ ይችላሉ። መንግስታት እውቅና ላይሰጡ ይችላሉ።
የመታወቂያ ወረቀት፣ የመኖሪያ ፈቃድ ያልታደሰ ሊሆን ይችላል። እኔ ግን በስም ጠርቻለሁ። ቋሚ የሥራ አድራሻ ላይኖርህ ይችላል። ጡረታህም አልተከበረ ይሆናል። አንተ ለብዙዎች ትኖራለህ፣ ማንም ግን ላንተ የሚኖር አልታይ ብሎ ይሆናል። እኔ ግን በስም ጠርቻለሁ። አንድ ነገር ጨረስኩ ስትል እንደገና ጅምር ይሆንብሃል። አበሰልኩ ስትል እንደገና ጥሬ ይሆንብሃል። አለመድኩ ስትል ወደ ዱር ይሄድብሃል። እኔ ግን በስም ጠርቻለሁ። ቋንቋህን ማንም ሰው አልረዳ ብሎ ሊሆን ይችላል። ደካሞች ላንተ ሊበረቱ ይችላሉ። ንግግር የማያውቁ አማርኛ ሊያቀላጥፉብህ ይችላሉ። እኔ ግን በስም ጠርቻለሁ። አንተ የእኔ ነህ፣ አንተ የእኔ ነህ። ለምን? የደም ዋጋ ከፍዬብሃለሁ። አንተ የእኔ ነህ። እግዚአብሔር በእውነት በስማችን ነው የሚጠራን። ከምንወዳቸው ሰዎች የምንወድበትን ምክንያት ብናፈላልግ የመጀመሪያው በስማችን ስለሚጠሩን ነው። ስማችን ካልተጠራ ወገኖቼ እንዴት ቅር እንደሚለን እናውቀዋለን። ሰዎችን አግኝተን በስማችን ሰላም ካላሉን ቅር ነው የሚለን። ብዙ ነገር ተወርቷል፣ ግን አንዷ ስማችን በመቅረቷ ቅር ነው የሚለን። በጣም ነው ቅር የሚለን። ለሰዎች ስልክ ደውለን ወይ ተደውሎልን በስማችን ካልጠሩን ወደ ፍሬ ነገሩ ከገቡ ቅር ነው የሚለን። ምንም መንፈሳዊ ንግግር ብናወራ በስማችን ሲጠሩን ደስ ነው የሚለን። በስም መጠራራት የሰላማዊ ግንኙነት ማሳያም ነው። የሰላማዊ ግንኙነት ማሳያ ነው። ሰዎች ሲቀየሙ መጀመሪያ የሚያደርጉት ነገር ምንድነው ስንል ስም መጥራት ነው የሚያቆሙት። አለች ወይ ነው የሚሉት፣ አለ ወይ ነው የሚሉት። ምክንያቱም በሰው ዓለም ቅሬታን ለመግለጥ የመጀመሪያው ስምን ነው የምናስቀምጠው። አባትም በልጁ ካዘነ የሚለው ነገር ያ ልጅሽ ገብቷል ነው የሚለው። ያ ልጅሽ ይሄን አደረገ ነው የሚለው። ልክ በዚህ ሕሳቤ የእስራኤል ልጆች እግዚአብሔርን ትተው የጥጃ ምስል ሰርተው በሰገዱ ጊዜ ሕዝብህ በድሎኛል አሉ ለሙሴ። እግዚአብሔር ምን ስለሆነ? አባት ስለሆነ ሕዝብህ በድሎኛል አለ። ሕዝቤ ያለውን ሕዝብ አለ እግዚአብሔር። በእርግጥም እግዚአብሔር በስማችን የሚጠራ ወዳጃችን ነው። መሪዎቻችን 80ም 90ም 100 ሚሊዮንም ሕዝብ እየመሩ ነው። እንግዲህ ቁጥራችን እንደዚህ ነው አይደለም የምንሰማው። ወደፊት ደግሞ ምን ያህል እንደሚሆን ደግሞ ከ10 ዓመት በኋላ ደግሞ በደንብ ምናልባት እጥፍ ልንሆን እንችላለን። እነዚህ መሪዎቻችን 80 ሚሊዮን ሕዝብ እንደሚያስተዳድሩ ነው የሚያውቁት። ማን መሆኑን ግን አያውቁም። እግዚአብሔር ግን እያንዳንዳችንን ነው የሚያውቀን። እያንዳንዳችንን በስማችን ነው የሚጠራን። እግዚአብሔር ይመስገን ወገኖቼ። በስማችን እኛን ማወቅ ብቻ እንዳይመስላችሁ፣ ስሜታችንን ያውቀዋል። ምን እንደሚያስከፋን ያውቀዋል። በምን አይነት ቋንቋ ቢነገረን እንደሚገባን እግዚአብሔር ያውቃል። ለዚህ ነው ወገኖቼ ከመጻሕፍት እንኳን የሚገባንን መጽሐፍ እግዚአብሔር ያዘጋጅልናል። ከመምህራን እንኳን ከኛ ጋር የሚሄዱ ቋንቋችንን የሚያውቁ መምህራን ነው እግዚአብሔር የሚያዘጋጅልን። እግዚአብሔር በስሜታችን፣ እግዚአብሔር በአቅማችን ብዙ ሆደ ባሻዎች ልንሆን እንችላለን። እግዚአብሔር የሚያባብሉ ሰዎችን አያሳጣንም። ሁሉ ጊዜ ለመድከም የምንቸኩል ልንሆን እንችላለን። እግዚአብሔር የሚሸከሙ ሰዎችን አይነሳንም። እከክ ሰጥቶ ጥፍር አይነሳም ይባላል።
ያንን ማያሳርፍ ነገር ሰጥቶ እግዚአብሔር ጥፍር አይነሳም። ዝም ብላችሁ ተመልከቱት። እግዚአብሔር እንዴት እንዳቀናጀ ስታዩ አንዱ የሌለውን አንዱ አለው፣ አንዱ ያለውን ደግሞ ሌላኛው የለውም። አንዱን በአንዱ እያሟላ እግዚአብሔር ፍጥረትን ይመራዋል። እግዚአብሔር ይመስገን። ትዳራችሁን ተመልከቱ። በጣም የተለያያችሁ ናችሁ፣ ደስ ይበላችሁ። ባትለያዩ ኖሮ ትዳር አትመሰርቱም ነበረ። ወንድና ሴት መሆናችሁ የማይታረቅ ልዩነት ነው። ልዩነት ነው ለአንድነት ያበቃችሁ። በዚያው መጠን የጠባይ ልዩነት አለ፣ የምርጫ ልዩነት አለ፣ የአስተሳሰብ ልዩነት አለ፣ የእውቀት ልዩነት አለ። ይሄ ልዩነት ለመከፋፋት ሳይሆን ለመሟላት ነው። ሁላችሁም በታኝ ብትሆኑ ጥሩ አይደለም። አንዱ ሲበትን አንዱ ይሰበስባል። ሁላችሁም ተናጋሪ ከሆናችሁ ቤቱ ይነዳል። ስለዚህ አንዱ ሲናገር አንዱ ያዳምጣል። ሁላችሁም ቁጡ ከሆናችሁ አሁንም ቤቱ ይቃጠላል። ስለዚህ አንዱ ሲቆጣ አንደኛው ይታገሳል። እግዚአብሔር ልዩነታችንን ለምን አደረገው? ለመሟላት አደረገው። ስለዚህ እግዚአብሔር ከጓደኞቻችን ከትዳር አጋሮቻችን ሳይቀር የመረጠልን በጣም ትክክል ነው። አብረዋችሁ ያሉ ሰዎች ልክ እንደናንተ ስላልሆኑ ቅር ይላችኋል። ልክ እንደናንተ የምትፈልጉ ከሆነ እናንተ አላችሁ። እናንተ የሌላችሁን ያላቸው መሆናቸው ግን ትሟላላችሁ። አዎ እግዚአብሔር እኛን በስማችን መጥራት ብቻ አይደለም ወገኖቼ፣ ስሜታችንን፣ ፍላጎታችንን፣ አቅማችንን ይሄ ብቻ አይደለም ወገኖቼ፣ የሚገባንን ቋንቋ የሚናገሩ ሰዎችና አስተማሪዎችን ጭምር ነው እግዚአብሔር ያዘጋጅልን። እሱ እያንዳንዳችንን በስማችን ይጠራናል። በስማችን ይጠራናል። ምን አይነት አምላክ ነው እግዚአብሔር ወገኖቼ! ምን አይነት ጌታ ነው! አንድ እናት አስታውሳለሁ፣ ከዓመታት በፊት ነው። ብዙ ልጆች ወልደዋል። እኔ እንኳን በማየው መጠን የልጆቻቸው ባህሪ በጣም አይገናኝም፣ ለየራስ ነው። የልጆቻቸው ባህሪ ብቻ እንዳይመስላችሁ የምግብ ፍላጎታቸውም ለየራስ ነው። አንዳንዶቹ ምንም ይሁን ሰፊ ምግብ ነው የሚፈልጉት። ስለዚህ እኛ ወዳጄ ናቸው። ለብቻ አንድ ክፍል ለነሱ ያደርጋሉ። ለምን ይህንን ያደርጋሉ? አይ ወንድሙ እንዳይገምተው ይላሉ። አንደኛው ደግሞ የጣፈጠ ነው የሚፈልገው፣ ብዛትን አይፈልግም። ስለዚህ የጣፈጠ የሚፈልገው እንዳመሩ ደግሞ ያደርጋሉ። አንደኛው ደግሞ ከወንድሙ ወይም ከሌላው ሰው ጋራ አብሮ መመገብን የማይፈልግ ነው። ብቻውን ሆነ የሚፈልግ እሱን ደግሞ እታች ከጓሮ ደግሞ ያስቀምጡለታል። ስለዚህ እነኚህ ልጆች ወደዚያ ቤት ልክ ሲገቡ የተቀመጠላቸውን ያውቁታል። የተቀመጠላቸው ቦታ ላይ ነው የሚሄዱት። የተቀመጠላቸው ቦታ ላይ ነው የሚያርፉት። እግዚአብሔርም ልክ የሚያስተዳድረን እንደዚህ ነው። እንደየፍላጎታችን፣ እንደየስሜታችን፣ እንደየአቅማችን እግዚአብሔር ያስተዳድረናል። እሱ እኛን በስማችን መጥራት ብቻ አይደለም፣ ፍላጎታችንን ያውቀዋል፣ አቅማችንን ያውቀዋል። ምን እንደሚያሳዝነን ያውቃል ወገኖቼ፣ ምን እንደሚጎዳን ያውቃል ወገኖቼ። ለዚህ ነው በተሰበርን ቀን እግዚአብሔር የሚያጽናና ቃል የሚልክልን። በተሰበርን ቀን ሰባኪ በዛ ቀን ዝም ቢል፣ አስተማሪ በዛ ቀን ባይኖር የታክሲው ጥቅስ ሳይቀር ይገስጸናል። ለእናንተ ያልተጻፈ የሚመስላችሁ ግን ለእናንተ መልእክታችሁ ይሆናል። ቀና ስትሉ መልሳችሁን ታገኛላችሁ። እግዚአብሔር እንደከፋን እንዳንውል አባብሎ ያውለናል። እንዳዘንን እንዳናድር እግዚአብሔር ዋዘኛ በሚባሉ ሰዎች ሳይቀር ያረጋጋናል። ክብር ምስጋና ለእርሱ ይሁን። አዎ እርሱ በስማችን ይጠራናል። ብቸኞች አይደለንም ወገኖቼ፣ ብቸኞች አይደለንም። ምናልባት ሰዎች አጠገባችን ላይኖሩ ይችላሉ። ምናልባት በስደት ይሆናል የምንኖረው፣ ምናልባት በሰው ሀገር ይሆናል የምንኖረው፣ ግን ብቻችንን አይደለንም። እግዚአብሔር እያንዳንዱን ሰው
የሚጠብቁ መላእክትን አዘጋጅቷል። ስለዚህ ጠባቂ መላእክቶች አሉን። ምን አይደለንም? ብቻችንን አይደለንም። እግዚአብሔርን በሚፈሩ ሰዎች ዙሪያ የእግዚአብሔር መላእክት ምን ይላሉ ነው የሚለው? ይሰፍራሉ ነው የሚለው። ስለዚህ እግዚአብሔርን የምንፈራ እግዚአብሔርን ለመፍራትም የምንጸልይ ሰዎች ነን። እግዚአብሔርን ለመፍራትም የምንመኝ ሰዎች ነን። ባይሆንልን እንኳን እግዚአብሔር ግን ምኞታችንን ያየዋል፣ ሐሳባችንን ያየዋል። ወዳጅ የሚያየው ተግባርን አይደለም ሐሳቡን ነው። ወዳጅ እግዚአብሔር ሐሳባችንን ያየዋል። ስለዚህ እግዚአብሔር መላእክት በዙሪያችን ሰፍረዋል። እኛ ምን አይደለንም? ብቸኞች አይደለንም። የሚከዱ ሲርቁን ግን የጸኑ መላእክት በዙሪያችን አሉ። የሚዘናጉ ጠባቂዎች ባይኖሩን የማይዘናጉ ጠባቂዎችን እግዚአብሔር አድርጎልናል። ብቻችንን አይደለንም። እርሱ ያውቀዋል ፍርሃታችንን፣ እርሱ ያውቀዋል አቅማችንን፣ እርሱ ያውቀዋል ሁሉም ነገር እንደሚያሸንፈን። ስለዚህ እግዚአብሔር ተግቶ ይጠብቀናል። እግዚአብሔር ነቅቶ ይጠብቀናል። ልብ አድርጉ። በሰላም ወጣችሁ የምትገቡት አደጋ ስለሌለ አይደለም፣ እግዚአብሔር ስላለ ነው። ጭንቀን ያያችሁት ባላጋራ ስለሌለ አይደለም፣ እግዚአብሔር ልጆቹን የማያስነካ አምላክ ስለሆነ ነው። ያንን ነብይ ዘካርያስን ታስታውሳላችሁ? የእግዚአብሔርን ልቡን አየና ምን አለ? እናንተን የሚነካ የአይኑን ብሌን እንደሚነካ ነው አለ። ልብ አድርጉ። የአይን ብሌናችንን ለሰው አይደለም፣ ለወዳጅ አይደለም፣ ለእናት አይደለም፣ ለገዛ እጃችን አናምነው። የገዛ እጃችሁን ወደ አይናችሁ ብሌን ብትወስዱ ትጨፍናላችሁ። ስለዚህ እናንተን የነካ ባይኑ መጣ። እናንተን የነካ ባይኑ መጣ። እናንተን ለእናትም ለወዳጅም ለዘመድም ለጓደኛም አይደለም፣ ራሱን ያዛችሁ። ራሱ ሲይዛችሁ ይተማመናል። ራሱ ሲይዛችሁ ይደሰታል። ራሱ ሲይዛችሁ ይረካል። እግዚአብሔር ይመስገን። የተሸከመን ደከመኝም አይል ነው። ወገኖቼ የረጠቡልን እጆች አይነጥፉም፣ የተሸከሙን ክንዶች አይዝሉም። ሰው በቤቱ ሊያኖራችሁ ይችላል። ሰው በስራው ቦታ ላይ ያሰማራችሁ ይችላል። በትከሻው ላይ ያሰማራን፣ በእጁ መዳፍ ላይ ያስተኛን እግዚአብሔር ብቻ ነው። አሜን። እግዚአብሔር ይመስገን። እርሱ በስማችን ይጠራናል። ርዕሳችን የምንጠራበት ስማችን ነው። ዛሬ ጳውሎስ የለም። የጳውሎስን አደራ የተቀበሉ ግን አገልጋዮች ዛሬም አሉ። ዛሬ ጴጥሮስ የለም። የጴጥሮስን አደራ የተቀበሉ አባቶች ግን ዛሬም አሉ። ዛሬ ወገኖቼ እነኚህ የእግዚአብሔር አገልጋዮች ምን ብለው ይሆን የሚጠሩን? ሞገደኛ ነው የሚሉን? ትምህርት የማይወድ ነው የሚሉን? አመፀኛ ነው የሚሉን? ወይስ የተወደዱ ለጌታ ስራ የደከሙ ነው የሚሉን? ሮሜ 16 ይህንን ነው የሚያሳየን፣ የምንጠራበትን ስማችንን። ወገኖች እግዚአብሔር ብቻ ሳይሆን የአገልጋዮችም ልብ ያረፈብን ልንሆን ይገባል። ዛሬ ወደ ሰላምታው እንገባለን። ባለፈው ጊዜ ቁጥር 6ን ቁጥር 7ን አይተናል። ዛሬ ቁጥር 6 ልድገምላችሁ። ስለናንተ ብዙ ለደከመች ለማርያ ሰላምታ አቅርቡልኝ ይላል። ስለናንተ ብዙ ለደከመች ለማርያ ሰላምታ አቅርቡልኝ። ማርያ ዛሬም አለች። በየቦታው፣ በየአገልግሎቱ፣ በየቤተሰቡ፣ በየመንደሩ፣ በየሀገሩ ለሌላ በብዙ የሚደክሙ እህቶች አሉ። በብዙ የሚደክሙ እናቶች አሉ። ይልቁንም የወንጌል ስራ ከጀርባ ደጀን ሆነው የሚደክሙ ብዙ ደጋግ እህቶች አሉ። የእግዚአብሔር አገልጋዮች አለነዚህ ደጋግ እህቶች በዘመናት አልተራመዱ።
ወገኖቼ የእግዚአብሔር አገልጋይ ይርባዋል ብለው የሚቆርሱ ወንድሞች ሳይሆኑ እህቶች ናቸው። ብዙ ጊዜ መጽሐፉን ስናነብ ይህን ነው የሚነግረን። ኤልያስን የተቀበለች ማነች? የሰራዊቷ መበለት። ከትርፏ አይደለም ካለቀው ዘይቷ፣ ከተጨለጠው ዘይቷ፣ ካለቀው ዱቄቷ የእግዚአብሔርን ሰው ልብ አድርጉ። የእግዚአብሔር ሰው ዕዳ አይደለም። የእግዚአብሔር ሰው የበረከት ምክንያት ነው። አንድ ቀን ብትመግበው 3 ዓመት ከ6 ወር መገባት። እግዚአብሔር ለአገልጋዮቹ የተደረገውን የሚከፍለው እሱ ነው። ዛሬ ለአገልጋዮች አድርጋችሁ ቴንኪው እንኳን የምትጠብቁ ካላችሁ እግዚአብሔር ያስባችሁ። የሚከፍለው ማን ነው? እግዚአብሔር ነው። ያችን የሱነም ሴት አስቧት። መጽሐፉ ትልቅ ሴት ነበረች ነው የሚለው። ወገኖቼ እንዴት ብዬ ልንገራችሁ? አንድ ሕፃን ልጅ ትልቅ ሴት ነበረች ቢል እንዳቅሙ ነው። እኔ በልጅነቴ ያደግኩባቸውን አካባቢዎች በወር አንድ ጊዜ እየሄድኩ ጎበኛለሁ። ልጅነቴን ያስታውስልኛል። ብዙ ተጠቀማለሁኝ። እኔ በግሌ ነው የምነግራችሁ። ከፈለጋችሁ ካማራችሁ ሂዱ። በጣም ደስ ይለኛል። ታዲያ አንድ ነገር ተዛባብኝ። በልጅነቴ ሩቅ የሚመስሉኝ ቦታዎች ወዲያውኑ ድርስ ስምልባቸው ምን ነው አጠረላለሁ። ለካ ለልጅነት ልኬቴ 100 ሜትር ለኔ 100 ኪሎ ሜትር ነው። ማስታረቅ አቃተኝ በጣም። ደግሜ አብሮ ያደጉኝ እጠይቃለሁ። ያው ነው ይሄ እኮ እዚህ ጋር የነበረው ነው፣ እዚህ ጋር እንደምንጫወትበት ነበር ይሉኛል። ያጥርብኛል፣ እጥፍ ይልብኛል። ለካ ለልጅነት ልኬቴ ነው። የልጅነት ልኬት ለብቻው ነው። ትንሹ ትልቅ ነው በልጅነት። እንደዚህ በመንፈሳዊ ዓለም ወገኖቼ ትንሹ ትልቅ የሚሆንብን ልጆች ስንሆን ነው። ካደግን በኋላ ብዙም አይገርመንም። ፈተና ይሁን ትግሉ ይሁን አይገርመንም። ሕፃን ልጅ ትልቅ ነው ሲላስቡት፣ አንድ የሀገር መሪ ደግሞ ትልቅ ሰው ነው ገሌ ሲል በጣም ነው የሚደንቀው። እንደው መሪዎች ብዙ ጊዜ ያደንቁ፣ ካደነቁ ያደነቁትን ሰው አንለቀውም። እኛ አንለቀው። እማንቀበላቸው መሪ ቢሆኑ እንኳን ያደነቁትን ሰው እንፈልገዋለን። ማን ነው እንላለን። መሪ ያደነቀው እግዚአብሔር መንፈስ ቅዱስ። ትልቅ ሴት ነበረች ሲል በአቅሙ እኮ ነው። ምን አይነት ሴት ነበረች ወገኖቼ? ልብ አድርጉ። እኛ ትልቅ ስንልና እግዚአብሔር ትልቅ ሲል በጣም ልዩነት አለው። ትልቅ ሴት ነበረች ነው የሚለው። ያቺ ትልቅ ሴት ለባሏ ሄደችና አንተ ሆይ አለችው። አቤት። እስቲ በእኛ በር የሚያልፈው ያ የእግዚአብሔርን ሰው አስታወስከው? ኤልሳ ሀገር ያወቀው ምን አስበሽ ነው? እንደው በዚህ ልፍ ሲል የእግዚአብሔር ሀገር ጥፍ ሲል ለኛ የተላከ አይደለም? የእግዚአብሔርን አምባሳደር እኮ አለመቀበል እግዚአብሔርን አለመቀበል ነው። እንደው ሲገባ እንጀራ ቢበላ ሲሆና ምን አይነት የተባረከ ባል ነው። ቀጠለች። በሚቀጥለው ጊዜ ደግሞ እንደው እዚህ ከፍ ብሎ እሰገነቱ ላይ አንድ ክፍል ብንሰራለትስ ምድር ቤቱን ብንሰጠው አላለችም። ከፍ ብሎ ይቀመጥ ነው። እንደው አልጋ ብና አረፍ ቢል፣ ጠረጴዛ ብናደርግለት የሚያነብበት የሚያርፍበት ደግሞ ወንበር ብናደርግለት፣ መቅረዝም ብናስ ይሁና። ያ የእግዚአብሔር ሰው ባለፈ ቁጥር ወደዛ ይገባ ነበር። ታዲያ ይህ ሰው በእውነት በጣም ከነከነው። ኤልሳ ከነከነው። ምን ላድርግላት አለ። ጠራት። ምን ላድርግልሽ? ለሰራዊት አለቃ ልንገርልሽ? አይ እኔ በዘመዶቼ መካከል ነው ያለሁት። ምክንያቱም ሰራዊት ከሚጠብቀው ዘመድ የሚጠብቀው ይበልጣል። እኔ በወዳጅ መካከል ነው ያለሁት። ወዳጆቼ ይጠብቁኛል። እንኳን ስጮህ አይደለም በኃይል ሳስነጥስም ይማርሽ ይሉኛል። ሰራዊት ይማርሽ አይልም። ትልቅ ሴት ነበረች። ትልቅነቷን አያችሁ? የእግዚአብሔርን ሰው የምታከብር ነች። ትልቅነቷን አያችሁ? ቤቷን ለእግዚአብሔር ሰው የምትለቅ ነች። ትልቅነቷን አያችሁ? ባሏ እንኳን ልቡን ጥሎባታል። ወደ ኋላ ስትመጡ ትልቅነቷን ታያላችሁ። ሬሳ አስቀምጣ ደህና ነው ያለች ሴት ነች። ሬሳ አስቀምጣ ደህና ነው ያለች ነች። ስለሙት ልጇ
ባሏ ቢመለከተውም አላማከረችም። ምክንያቱም ያ ልጅ የሷና የባሏ ውጤት ሳይሆን የእግዚአብሔር መሆኑን አውቃለች። ደህና ነው ለምን ታስቸግሪያለሽ የእግዚአብሔርን ሰው? አሁን የወር መባቻ አይደለም አመት በዓል አይደለም ማለት። አይ ደህና ነው አህያውን ብቻ ላክልኝ። ምን ላርግላት አለ ኤልሳ ተጨነቀ። ሁሉ አለኝ አለችው። በኑሮዋ የረካች ሴት ነበር። በእርግጥም ትልቅ ሴት ነች። ዛሬ ወገኖቼ ኑሮዬ ይበቃኛል ያለ ማን ነው? የለም እኮ ወገኖቼ። ሰው በአንድ ትምህርት የረጋ ሰው አይታችሁ ታውቃላችሁ? በአንድ ስራ የረጋ ሰው አይታችሁ ታውቃላችሁ? በአንድ ሀገር የረጋ ሰው አይታችሁ ታውቃላችሁ? ሰው አልረካ ብሎ እኮ ምድር አልበቃ ብሎታል እኮ እየተቅበዘበዘ ነው ያለው። ይህች ሴት ግን በኑሮ አርፋለች። ኤልሳ ምን እንደጎደላት አላወቀም። የምትፈልገውን አላወቀም። ገያዝ ግን ያውቅ ነበር። እሱ ገባ ሲል ያስሳል ሁሉን ነገር። ሲያስስ በዚያ ቤት ውስጥ ልጅ እንደሌለ አወቀ። ሳያማክራትም አይቀርም። ልጅ የለሽም? አዎ የለኝም። ለእግዚአብሔር ልጅ እኮ የላትም። የዛሬ ዓመት ወንድ ልጅ ትወልጃለሽ። እንደው አታታለኝ አለች። አታላይ ማለት አይደለም። የእግዚአብሔርን ሰው ማመን ከብዷት ነው። በአመቱ ታቀፈች። እግዚአብሔር የሚሞት ልጅ አልሰጠኝም ማለት ያ ልጅ በሞተ ጊዜ ልጇን በትንሳኤ ተቀበለችው። ሴቶች ሙታናቸውን በምን ተቀበሉ? በትንሳኤ ተቀበሉ ይላል። እነኚህ ሴቶች እኮ ናቸው ወገኖቼ። ስለዚህ በመንፈሳዊ ዓለም ላይ በጣም ብዙ የደከሙ ሴቶች አሉ። በጣም ብዙ የደከሙ ሴቶች አሉ። በሚገርማችሁ ሁኔታ በታላላቅ የሰማዕትነት ዘመን በማዕበል በወጀብ ውስጥ እንኳን በባህር ሲጓዙ ልጆቻቸውን ለማስጠመቅ ሲሄዱ ምናልባት ማዕበሉ ቢያሰጥም ብሎ ባደጋ ሰዓት ላይ ልጆቻቸውን ጨልፈው ያጠመቁ እነሱ በሰላም ከወደቡ ሲደርሱ ሊቃነ ጳጳሳቱ ጥምቀቱን አጽድቀውታል። ምክንያቱም ጥምቀት ምን ስለሆነ? እምነት ስለሆነ። እግዚአብሔር ይመስገን። ትልልቅ ሴቶች በዘመናት ተነስተዋል። ዛሬም አሉ እግዚአብሔር የሚጠቀምባቸው የእግዚአብሔር ቤት ምን ጎደለው የሚሉ ለእግዚአብሔር አገልጋይ ጠበቃ የሚቆሙ የራውን አገልጋይ የሚያበሉ ዛሬም አሉ። ለምን አነሳሳናቸው ወገኖቼ? ስለናንተ ብዙ ለደከመች ለማርያ ሰላምታ አቅርቡልኝ። ስለኛ ብዙ የደከሙትን እናውቃቸው ይሆን ወገኖቼ? እግዚአብሔር ማለት ምን ማለት ነው? ውለታ የማያልፍበት አምላክ ነው። እኛ የእግዚአብሔር ሰዎች ስንሆን ባህሪውን ነው የምንወርሰው። ስለዚህም ውለታ አያልፍብንም። ስለኛ በጣም የደከሙ አሉ። ከስጋዊ ህይወታችን ጀምሮ ከስጋዊ እድገታችን ጀምሮ እስከ መንፈሳዊ ልዕልናችን ድረስ የደከሙልን አሉ። ወገኖቼ እኛ የድካም ፍሬዎች ነን። የተወለድነው እንኳን በምጥ ነው። እኛ እንድንወለድ ሌሎች አምጠዋል። እኛ በእግዚአብሔር ቤት እንድንተከል ሌሎች በጸሎት አምጠዋል። እኛ የምጥ ፍሬዎች ነን። ጭንቀታችን የነገርናቸው በእኛና በሞት መካከል አንድ እርምጃ ሲቀር አውጡኛል ናቸው። በእግዚአብሔር ስም ያወጡን ብዙ አሉ። ስለኛ ብዙ ለደከሙ እውቅና ልንሰጥ ይገባናል። ወገኖቼ መመለስ ባንችል እንኳን እግዚአብሔር ይባርካችሁ ልንል ይገባናል። ስለእናንተ ማዲያት ያወጡ ወላጆቻችሁ፣ ስለእናንተ የከሱ የጠቆሩ፣ ስለእናንተ የማይመስሉ የመሰሉ ብዙዎች አሉ። ምናልባት የዛሬው በሽታቸው እናንተ ልትሆኑ ትችላላችሁ። ለዛሬ ስኳሩ፣ ለዛሬ ደም ብዛቱ፣ ለዛሬ እንቅልፍ ማጣቱ ምክንያቱ እኛ ልንሆን እንችላለን። ስለኛ ለደከሙ ሰላምታ ማቅረብ ይገባናል። ከሀገር ውጭ ነው እና ወዳጆቼም ካዘጋጁልኝ አንድ የሚያስደስት ነገር፣ አንድ የሚጎበኝ ነገር እኔም ላካፍላችሁ ወገኖቼ። በሄድኩኝ በማግስቱ ይዘውኝ ሄዱ። ምናሳይሃለን ጥሩ ነገር ብለውኝ ሲሄድ ያገኘኋት ሴት
በቁመቷ ልክ የተዘረረች 15 ዓመት ሙሉ ራሷን ማታቀለች። ምግብ የሚገባላት ባፍንጫዋ በትቦ ነው። አትሰማም አትለማም። እሷን ሊያሳዩኝ ይወሰዱኝ። የኛ ውድ ነገር የኛ አበባችን ነች። እኛ ልጅ ሳለን በሰንበት ትምህርት ቤት ያሳደገችን እናታችን ነች። ለኛ ብዙ ደክማለች። ክርስቶስን እንድናውቅ ብዙ ደክማልናለች። ከዛሬ 15 ዓመት ጀምሮ ግን ይሄው ራሷን አታውቅም። ስለዚህ አሁን ደግሞ ተራው የኛ ነው። አባቶቻችን ያስተማሩን አለ ህይወት ነው ብለውናል። ህይወት ማለት ሰውየው ሲራመድ ሰውየው ሲተኛ አይደለም። ህይወት ነው። መራመድና መተኛት ሁኔታ ነው። ህይወት ግን ህይወት ነው። እኛም እናከብረው መስራትን አይደለም፣ ህይወትን ነው። እኛም እናከብረው ጤንነትን አይደለም፣ ህይወትን ነው። ህይወት የእግዚአብሔር ስጦታ ነው። ከዚህ በኋላ ረጅም ዘመን ኖራ ልናገለግላት እንፈልጋለን። ይሄ ሰው ምን አለኝ? የኔ ድርሻ በሳምንት አንድ ቀን እሷን ማጠብ ነው። ደህንነቷን መቆጣጠር ነው። ሌሎች ወዳጆቻችን ደግሞ ተራ ገብተዋል። በስሟ ጠርቶ ሰላም ማለት አትሰማው። ለኛ ካስረዳ በኋላ እንደገና ድሮ የሚጫወቱትን አጫወታት። አሁንም አትሰማውም። በመጨረሻ ሲሰናበታት አቅፎ እንደ ድሮ ሳማት። ህይወት ምንድነው? ህይወት ነው ወገኖቼ። እኛ ራሱን ጥሎ አይደለም ራሱን ስቶ አይደለም ወገኖቼ። ገና ሲከሳ ነው መንገድ የምንቀይረው። ገና የኑሮ ጀንበር ጨርሶ ሳይጠልቅ ማዘቅዘቅ ሲጀምር ነው ጀርባችንን የምናዞረው። ከቀን ጋር ለምን እንደምንከፋ አይገባኝም ወገኖቼ። ለምን እንደምንከፋ የወደቀ ላይ ምሳር ለምን እንደምናበዛ አይገባኝም። ለኛ ብዙ የደከሙ አሉ። ምናልባት እግዚአብሔር ሊታዘበን ዛሬ በበሽታ እጃችን ላይ ጥሏቸው ሊሆን ይችላል። አደራችሁ እንዳትሰለቹ። ኖረን አልጨረስንምና ወገኖቼ ሁሉን በቅዱስ ፍርሃት ማድረግ አለብን። ሁሉን ነገር የኛን ፍጻሜ ያናቀው እምንጓዘው ወደማናውቀው ነገ ነው። እኔ ምን እንደምሆን አላውቀው። እናንተ ምን እንደምትሆኑ አታውቁትም። ግን መዝራትና ማጨድ የህይወት ምንድነው? ህግ ነው። ገበሬ የሚያጭደው የዘራበት መሬት ላይ ነው። መዝራትና ማጨድ በሰማይ አይደለም በምድር ነው። ያቺ ሴት ቅድም የነገርኳችሁ ሴት እነዚያን ህፃናት አስተማረች በሰንበት ትምህርት ቤት። ዛሬ ደግሞ ተራው የኛ ነው ብሎ ያስታምሟታል። 15 ዓመት ሙሉ ያዋሯታል። የምትወደውን ያን የድሮ ጨዋታ የእግዚአብሔርን ነገር አሁንም ይነግሯታል። ለነርሱ ህይወት ማለት ጤንነት አይደለም። ህይወት ማለት መሯሯጥ አይደለም። ህይወት ነው። ህይወት የማን ስጦታ ነው? የእግዚአብሔር ስጦታ ነው። እግዚአብሔር ይመስገን። አዎ ስለናንተ ብዙ ለደከመች ለማርያም ምን አቅርቡልኝ? ሰላምታ አቅርቡልኝ። እግዚአብሔር ይጠይቀናል ወገኖቼ። ስለናንተ ብዙ ለደከሙ ለወላጆቻችሁ ምን አድርጋችኋል ይለናል እግዚአብሔር። አይ ወላጄን ለመርዳት አስብ ነበር ሚስቴ ደስተኛ አይደለችም ትሉታላችሁ። ላይ ቤትም አትሉትን እዚህ አትበሉ ወገኖቼ። እግዚአብሔር ፊት የማንናገረው እግዚአብሔር ፊት የማንመልሰውን ነገር እዚህ ልንናገር አይገባንም ወገኖቼ። ስለኛ ብዙ የደከሙ አሉ። በመንፈሳዊ ህይወት ስለኛ ብዙ የደከሙ አሉ። ያስተማሩን፣ የመከሩን፣ ቅርጽ የሰጡን፣ በሸለቆ በወንዙ እንድንፈስ ያደረጉን፣ እንዳናጥለቀልቅ በቅርጽ እንድንሄድ ያደረጉን ውለታ የዋሉልን አሉ። ስለኛ የደከሙትን ልናስብ ይገባናል ወገኖቼ። ውለታ በላ የእግዚአብሔር መንግስት አይወርስም። ምክንያቱም ያመንነው በውለታ ነው። በኢየሱስ ውለታ፣ በደሙ ውለታ፣ በፍቅሩ ውለታ ነው ያመንነው።
በፍቅር ጌታ አምነን ፍቅርን አንገፋ። በፍጹም አላመንም ማለት ነው፣ አልገባንም ማለት ነው። ወገኖቼ የሰጠን ወንጌል እጅግር ያለው ወንጌል ነው። ስለዚህ ይደርሳል፣ ስለዚህ ያነሳል፣ ይሰጣል። የተቀበልነው ወንጌል ዓይንና ጆሮ ያለው ነው፣ ይሰማል፣ ይናገራል። የተቀበልነው ወንጌል ልብ ያለው ወንጌል ነው፣ ስለዚህ ያስባል። በድን ወንጌል አልተቀበልነው፣ ሕያው ወንጌል ነው የተቀበልነው። ሕያው ወንጌል ነው የተቀበልነው። ወንጌልን ያለ ፍቅር እንዴት ልንናገር እንችላለን ወገኖቼ? ወንጌልን ያለ ህብረት እንዴት ልንናገር እንችላለን? ወንጌልን ያለ ቸርነት እንዴት ልንናገር እንችላለን? ብቻዋን አግኝተናት አናውቅም። አዎ በጌታ ለደከሙልን ዋጋ መስጠት አለብን ወገኖቼ፣ ዋጋ መስጠት አለብን። ልጆቻችሁ ለእናንተ የሚያደርጉት ለነሱ ያደረጋችሁትን አይደለም፣ ለወላጆቻችሁ ስታደርጉ ያዩትን ነው። ለወላጆቻችሁ ስታደርጉ ያዩትን ነው። ዛሬ የምናገለግላቸው ያደረግንላቸውን ለሚያዩት፣ እኛም ላስተማሩ እኛም ለሚበልጡን ያሳየነውን ክብር ነው የሚያዩት። ስለናንተ ብዙ ለደከመች ለማርያ ሰላምታ አቅርቡልኝ። ማርያ ለጳውሎስ አልደከመችም፣ ጳውሎስ ግን ውለታውን አልረሳም። ወገኖቼ የትም ቦታ ይሁኑ መልካም እየሰሩ ላሉ ሰዎች፣ ስለሌላው ለሚኖሩ ሰዎች ክብር መስጠት አለብን። ያደረጋችሁትን መልካም ስራ ይረሳ ዘንድ እግዚአብሔር አመፀኛ አይደለም። ስለዚህ የተደረገልንን መልካም ነገር መርሳት ምንድነው? አመጽ ነው። በመንፈሳዊ ህይወትም እንደዚሁ ነው ወገኖቼ። እንኳን የዘላለም ህይወት መንገድን ያሳዩን አይደለም የፒያሳ መንገድ በዚህ ጋር ነው ያለን ውለታው አይረሳም ወገኖቼ። አንድ ቀን አይዟችሁ ያለ አይረሳም። ወደ ዛሬው እንምጣ። በጌታ ለምወደው የሚለውን ባለፈው አይተናል። በጌታ ለምወደው በጣም ከባድ ቋንቋ ነው። እኛ ቀለል አድርገን እኔ እወድሃለሁ ማለት ከባድ ስለሚሆንብን በጌታ ፍቅር እወድሃለሁ ነው የምንለው አይደለ? ቀለል ስላለችን ነው እሷ። ግን በጌታ ፍቅር መውደድ እኮ ለሞትልህም እችላለሁ ነው። ምንም አጋፔ በሆነው ፍቅር እወድሃለሁ እኮ ነው። ከዚህ በኋላ ላልጠላ ወድጄሃለሁ እኮ ነው። ነግሬያችኋለሁ ከዚህ በፊት አንድ እናት አስታውሳለሁ። ልጆቻቸው ተጣሉና ድንገት ገባው መሃል። ልጆቹ ተገላገሉ። በዚህ ጊዜ አባት ተነስተው እናቲቱን ክፉኛ ተናገሩ። ኃይለኛ ንግግር። እኔ ደነገጥኩኝ። እንዴት ብዬ እንደው ላስቆማቸው? ምክንያቱም አውቶማቲክ ላይ ነው ያለው፣ እየወረደ ነው ያለው፣ ያርከፈከፉት ነው። ጸጥ ብለው ሰሙ። ዝም ብለው ሰሙኝና ጸጥ ብለው ያሉ አዳመጡና ሲያልቅ ምን አሉ? ሰማህ ልጅ ያሉኝ፣ ይሄ ባለቤቴ እግዚአብሔር ከሞት ነው ያነሳልኝ። ዛሬ ነገ ሞተ ሲባል በህይወት አቆመልኝ። ስለሱ አልቅሻለሁ፣ ስለሱ እግዚአብሔርን ለምኛለሁ። እሱ ከበሽታ ድኖልኝ ቆሞ ካየሁት ከዚህ በኋላ ቢመታኝ ላያመኝ ቃል አለኝ አሉ። ምንም አይመስለኝም አሉ። ሲሰድበኝ ቢሆን ደስ ነው የሚለኝ አሉ። በጌታ ፍቅር መውደድ ወገኖቼ ከዚህ በኋላ ቢመቱን ላያመን ቃል መግባት ነው። ብርቱ ነገር ነው ወገኖቼ። እኛ እናነበዋለን፣ ሌሎች ይኖሩታል። ሰውየው ተማሪ ሰብስበው ያስተምራሉ እና ለማኙ ቆሞ ይለምናል፣ ስለ እግዚአብሔር ይላል። ከትምህርት ላይ መነሳት አይቻልም፣ ደንቡ፣ ህጉ፣ ስርዓቱ አይፈቅድም። ስለዚህ ማሩ እንዳልሰማ ትምህርቱን ያስኬዱታል። ሚስታቸው ግን ከጓዳ ሰምታ እንጀራዋን ጥፍ አድርጋ ሰጥታ
ስትመለስ መምህሩ አላስቻላቸውም። ሰማችሁ ተማሪዎች አሉ። አቤት እኔታ እኛ እናነባለን እሷ አስተረጉማለች አሉ። አዎ ወገኖቼ እኛ የምናነበውን ሌሎች ይተረጉሙታል። እኚህ እናት እንደኛ አልተማሩ እንዳልተማሩ ነው እርግጠኛ ነኝ። ነገር ግን ቢመታኝ ላያመኝ ቃል አለኝ። ዛሬ እኮ የተቀየምናቸው ዛሬ ያዘንባቸው ትላንትና ታሞ የሚድኑ ያልመሰሉን ናቸው። ታሞ የሚድኑ ያልመሰለናቸው። የኛ ነገር በጣም የሚገርም እኮ ነው ወገኖች፣ በጣም የምንገርም ነን። ወዳጆቻችን ቤተሰቦቻችን ሲያመሹብን የምንለው ነገር አለ አይደለ? ሲጮስን ሰማ እንደ የዛሬን ሰላም ይግባ እንጂ እኔም እላለሁ የዛሬን እንደ ሰላም በገቡ ነው ልቤ በጣም ያስባል። በሰላም ሲመጡ እናደዳለን። አዎ ከዛ ወደ ጠብ ነው ማመራው። ሰውየው ደህና መሆኑን ካረጋገጠን በኋላ ወደ ጠብ የምንሄደው። ቢመቱ ላያመን እኛስ ቃል አለን ወገኖቼ፣ ቃል አለን። ትላንት ያለቀስንላቸው፣ ትላንት የደከምንላቸው፣ ትላንት ብዙ መልክና ብዙ ስም የተቀበልንባቸው ዛሬ ቢመቱ ላያመን ቃል አለን። እግዚአብሔር ይርዳን። በጌታ ለምወደው በጌታ መዋደድ ይገባናል። በእውነት ይገባናል። እሺ እንቀጥለው። በክርስቶስ አብሮን ለሚሰራ ለኢሩባኖን ለምወደውም ለስንጣክን ሰላምታ አቅርቡልኝ ይልና ይሄን አይተናል ባለፈው አይደለ? ዛሬ ቁጥር 10 ላይ በክርስቶስ መሆኑ ተፈትኖ ለተመሰገነው ለኤጤሌን ሰላምታ አቅርቡልኝ። በክርስቶስ መሆን በጣም የሚያስደስት ነገር ነው። ምክንያቱም ጌታ በዮሐንስ ወንጌል ምዕራፍ 15 ላይ እውነተኛው የወይን ግንድ እኔ ነኝ፣ ገበሬው ማን ነው? አባቴ ነው። ኮትኳቹ አባቴ ነው። ለምን ጌታ አለ ይሄንን? የሰው ልጆች ግንድ አዳም ነበረ። እሱ ላይ ቅርንጫፍ ሆነንና መራራ ፍሬ ያፈራል። ስለዚህ ኢየሱስ ክርስቶስ ዳግማዊ አዳም ሆኖ መጥቷልና እውነተኛው የወይን ግንድ እኔ ነኝ። በእኔ ስታምኑ ከዛ ካሮጌው ግንድ ላይ ትዘነጠፉና እኔ ላይ ትሰካላችሁ። ከኔ የተነሳ ጣፋጭ ፍሬ ታፈራላችሁ። በጌታ መሆን ማለት ምን ማለት ነው? ቅርንጫፍ በግንዱ ላይ እንዳለው መሆን ማለት ነው። ላለመለያየት መጣበቅ፣ ለማፍራት መጣበቅ። ቅጠል አይታችሁ ከሆነ ከተቆረጠበት ሰዓት ጀምሮ መጠውለግ ይጀምራል። ከተቆረጠበት ሰዓት ጀምሮ የማያቋርጥ ግንኙነት ከጌታ ጋር ከሌለን ወገኖቼ ወዲያው ነው የምንንሸራተተው። ለዚህ እኮ ነው የሚገርመን። በአንድ ቀን ነው የምንለው፣ በአንድ ቀን መጠውለግ እንጀምራለን። ለምን? ባለቤቱ ነግሮናል። እሱ ግንድኛ ምንድነው? ቅርንጫፍ ነን። አለማቋረጥ ከጌታ ጋር መያያዝ ያስፈልገናል። ያለማቋረጥ ግንዱ ላይ መጣበቅ ያስፈልገናል። ልብ አድርጉ። ቅርንጫፍ ግንድን ተሸክሞ አያውቅም። ግንዱ ግን ቅርንጫፉን ይሸከመዋል። የተሸከመን ጌታ ነው። ግንዳችን ማን ነው? እርሱ ነው። እርሱ ነው። በክርስቶስ መሆን ማለት ጣቶች በእጅ ላይ መሆናቸው ማለት ነው። በክርስቶስ መሆን ማለት እጅ በክንድ ላይ መሆን ማለት ነው። በክርስቶስ መሆን ማለት አሳ በባህሩ ውስጥ መሆን ማለት ነው። ስለዚህ ከባህሩ ሲወጣ ይሞታል። አሳ ከባህሩ ሲወጣ መሞቱ አደጋ ነው ወይስ ሂደት ነው? እውነት እኮ ነው፣ ሂደት ነው። ከክርስቶስ ስንርቅ መጠውለጋችን ትክክል እኮ ነው ወገኖቼ፣ ትክክል ነው።
በክርስቶስ መሆኑ ተፈትኖ ለተመሰገነው። በክርስቶስ ነኝ ልንል እንችላለን። አዎንን በክርስቶስ ናችሁ ልንባል እንችላለን። አዎ ልክ ነው። ግን ተፈትነን ልንመሰገን ይገባናል። ልብ አድርጉ። ተፈትኖ መመስገን በላይ ቤት አይደለም። ይሄ ሰላምታ የተላከው ላይ ቤት ላለ ሰው አይደለም፣ ሮም ላለ ሰው ነው። በሮሜ ቤተክርስቲያን ውስጥ አሁን አባል ለሆነ ሰው ነው ተፈትኖ ለተመሰገነው። አዎ ሁላችንም እንፈተናለን። ተፈትነው ግን የሚመሰገኑ ጥቂቶች ናቸው። ጥቂቶች ናቸው። በዛሬ ዘመን ላይ ፈተና ከሚተክለው የሚነቅለው ይበዛል። ፈተና ከሚያሳድገው የሚያሳንሰው ይበልጣል። ተማሪ እንኳን ተፈትኖ ቢሆን እዛው ላይ ባለበት እርገጥ ይላል እንጂ ወደ 4 ይወርዳል አይወርድም። ካለፈ ደግሞ ወደ 6ኛ ክፍል ያልፋል። የዛሬ ፈተና ግን ወደ ታች ነው የሚያወርደን። ያለንበት እንኳን እንድንረግጥ አያደርገንም። ይሄን ስታዩ ትንንሽ ፈተናዎች ሲገጥሙን ወዲያው የምንናገረው እንደማያምኑት ነው። ወዲያው እገደል አፋፍ ላይ ያለ አፈር ወገኖች ሳይነኩት ይፈረፈራል። ገና ሳንነካ በሽውታ ነው በቃ መፈራረስ የምንጀምረው። ለዚህ ነው ታላቅ ምስጋና በተሰማ አፋችን ታላቅ ምሬት ስንናገር ሰዎች ይደነግጣሉ። ከዛ ይልቅ ወገኖች ክርስትናችንን በፉከራ ከመያዝ በእምነት መያዝ ጥሩ ነው። ጠዋት ላይ ቀባ ብለን ተቀባብተን ስንወጣ እንዴናችሁ የእግዚአብሔር ልጅ ምን ይሆናል ብላችሁ ነው? ለምን ነው አይደለ? አዎ ሌላውን አይደላችሁም ነው ነገሩ። 4 ሰዓት ላይ ትንሽ ፀሐይ ጠንከር ስትል 6 ሰዓት ላይ ቀትሩ ፀሐይ ዋናት ላይ ሲወጣ እኔ እኮ ክርስቲያን መሆን ይሁን ያጠራጥረኛል። ያስኩት መንገድ ሁሉ ነው አይደል? እንደዛ ምን ነው? ምክንያቱም ፉከራ ያረፍድም እምነትን የሚያመሸው አሁን መፎከር ነው ያለው። ፉከራ ነው ያለው። ፉከራ የፍርሃት ውጤት ነው። እንደሚነክስ ያረጋገጠው ውሻ እንኳን ዝም ነው የሚለው። የሚጮኸው እኮ ድረሱልኝ ነው ወገኖቼ። ፈርቶ ነው የሚጮኸው ድረሱልኝ እያለ ነው ያለው። የእምነት ሰው ሁሉ በጸጥታ ነው ሲይዝ ነው የሚታየው ወገኖች፣ ሲይዝ ነው። ለዚህ ነው ለሰዎች ግራ እያጋባን እንመጣለን። አሁን ሞቅ ብሏታል ይባላል፣ አሁን ደግሞ እንትም ቀዝቅዟል ይባላል። አይደለም ወገኖቼ አይደለም። ክርስትና ቋሚ ነው። በስሜት መለኪያ ክርስትና ይለካ። ይሄንን ባህሪያችንን ወገኖቼ ለመንፈስ ቅዱስ እንኳን እንጠቀምበታለን። መንፈስ ቅዱስን በውስጣችን እንዳለ ስሜታዊ ማረጋገጫ እንፈልጋለን። ሰውነታችን እንደው ጋል ብሎ ሞቅ እንዲል እንፈልጋለን። ችልስ ብሎ ቅዝቅዝ እንዲል እንፈልጋለን። መንፈስ ቅዱስ እውነት ነው። በውስጣችን እንዳለ ማረጋገጫው ፍሬ ነው መገለጫው። ፍሬው ፍቅር ነው፣ በነፃ መውደድ። ፍሬው ሰላም ነው፣ ጎረቤትን አለማወቅ። ፍሬው ራስን መግዛት ነው፣ ምኞትንና ቁጣን መቆጣጠር። ፍሬው በጎነት ነው፣ ሰዎችን በቅን ሐሳብ መረዳት። ፍሬው እምነት ነው፣ እግዚአብሔር አለልኝ ማለት ነው። ፍሬው ደስታ ነው፣ በተሰጠን ነገር መርካት ነው። መንፈስ ቅዱስ ከኛ ጋር እንዳለ ማረጋገጫ ይሄው ነው ወገኖች። ዛሬ በአብያተ ክርስቲያናት መንፈስ ቅዱስ ወረድ ይባላል። መቼ ሄደና ወረድ ይባላል? በባለ 50 እኮ እንደመጣ ነው ያለው። መንፈስ ቅዱስን ያለማመን ኃጢአት እንዳይገዛን መጠንቀቅ አለብን። በልባችን ውስጥ አለ። እግዚአብሔር ይመስገን። ኃጢአት ስትሰሩ የማይስማማችሁ መንፈስ ቅዱስ ውስጣችሁ ስላለ ነው። ትወቀሳላችሁ፣ እንቅልፍ ታጣላችሁ። ይሄ መንፈስ ቅዱስ ከእናንተ ጋር እንዳለኩ ምልክቱ ነው። ምክንያቱም እሱ ወደ ዓለም የሚመጣው ስለ ኃጢአት ምን ሊል ነው? ሊወቅስ ነው።
መንፈስ ቅዱስ በውስጣችሁ ስላለ ጨርሶ አትደክሙም ማለት አይደለም። ግን ስትደክሙ ወቃሽ አላችሁ፣ አትተውም ማለት ነው። በእውነት ፍጹማዊነትን የሚሰብኩ ስብከቶች ደስ ይላሉ። ፍጹማዊነትን የሚሰብኩ ሰዎችም ፍጹም የሆኑ መስለውን ይታያሉ። ነገር ግን ፍጹማዊ ስብከቶች ከጥቂት ሰዓታት በኋላ ራሳችንን በድካም ስናገኘው ተስፋ ያስቆርጡናል። ለዚህ ነው የጴጥሮስ ድካም የተጻፈልን እንደምንደክምም እንድንረዳ ነው። በመጽሐፍ ቅዱስ ላይ የጳውሎስ ድካም የተጻፈልን ለማሳጣት አይደለም፣ ለኛ ትምህርት ነው። መጽናናት እንዲሆነን ነው። አዎ መንፈስ ቅዱስ ከኛ ጋር ነው። ያለምንም ስሜታዊ ማረጋገጫ መንፈስ ቅዱስ ከኛ ጋር ነው። መንፈስ ቅዱስ ባይኖረን ኖሮ ኢየሱስ ክርስቶስን ጌታ ነው ብለን አናምንም ነበረ። እስላሞች ማመን አልቻሉም፣ መቀበል አልቻሉም። ለምን? ኢየሱስ ክርስቶስ የባህሪ አምላክ መሆኑን ፍጹም መድኃኒት መሆኑን ለማመን የመንፈስ ቅዱስ እርዳታ ያስፈልጋል። ያመንነው በውሳኔያችን ቢሆንም ረዳቱ ግን መንፈስ ቅዱስ ነው። እግዚአብሔር ይመስገን። በክርስቶስ መሆኑ ተፈትኖ ለተመሰገነው ዛሬም ተፈትነው የተመሰገኑ ይኖራሉ፣ በየስፍራው ይኖራሉ። ምክንያቱም ዛሬም የሥላሴ አሰራር በቤተ ክርስቲያን አለ፣ ዛሬም አለ። የመንፈስ ቅዱስ ሕልውና ዛሬም አለ። እንደውም ካለፉት ዘመናቶች ይልቅ ምናልባት ዛሬ እግዚአብሔር ሰዎች ሊኖሩ ይችላሉ። ጌታ የራሱ የሆኑትን ያውቃል። የጌታ የሆኑትን ለማወቅ አንዳንድ ጊዜ ነብይነትም እንደማያግዝ ከኤልያስ ትማራላችሁ። ኤልያስ ብቻዬን ነኝ እያለ እግዚአብሔር 7000 ሰራዊት ነበረው። በዛች ከተማ እኮ ነው፣ ሰማርያን የምታህል ከተማ እግዚአብሔር 7000 ለራሱ አስቀርቷል። ስለዚህ ብቻዬን ቀርቻለሁ ስሜት ነው። እውነቱ ግን 7000 አንደኛ ነው ኤልያስ። እግዚአብሔር ይመስገን። አሜን። ስለዚህ እግዚአብሔር ንግግሩን አረመው። እንደገና ግደለኝ ስላለ እንደውም ሞትን አላሳየህም። እኔ ከቀኑ በፊት መግደል እችላለሁ፣ እንደውም ሞትንስ ባታይ ብሎ በሰረገላ ወሰደው። ልመናችንን አርሞ ስለሚሰማን በረከት ይሆንልናል። አሜን። ኤልያስ እንደለመነው ቢሞትስ ኖሮ ኤልሳ ሳይቀባ ይቀር ነበር፣ በፈንታው ነብይ አልነበረም። በሶሪያ ንጉስ ይቀባ ነበር፣ ሶሪያ ያለ ንጉስ ልትቀር ነው። በእስራኤል ንጉስ አልተቀባም፣ ይቀባል ገና። አሁንም እስራኤል ያለ ንጉስ ልትቀር ነው። ታላላቅ ስራዎች ከፊት ለፊታችን ካሉ ሰይጣን በቀቢጸ ተስፋ ሞታችንን ያስመኘናል። መኖር የምትጀምሩት ሞታችሁ ፊት ለፊት ሲታያችሁ ነው። ጠላት ቀቢጸ ተስፋ ውስጣችሁ ሲያመጣ የመኖራችሁ ዘመን እየመጣ ነው። የታላቁ አገልግሎታችሁ ዘመን እየመጣ ነው። ምክንያቱም በእናንተና በእግዚአብሔር ቀጠሮ መካከል ነው ጠላት የሚገባው። በክርስቶስ መሆኑ ተፈትኖ ለተመሰገነው ለኤጤሌን ሰላምታ አቅርቡልኝ። ይሄ መልእክት ይነበባል። ሲነበብ ኤጤሌንም ይሰማል። ብዙዎችም ስለሱ ይሰማሉ። የሚሰሙት አራያ ያደርጉታል። ሐዋርያ የመሰከረለት ነው። እሱም እንደገና ልቡ ይበረታል። ስሙ ተጠርቶ ስለተመሰገነው ውዳሴ ከንቱ አይደለም። ልብ አድርጉ፣ ውዳሴ ከንቱ አይደለም። እውነት ውዳሴ ከንቱ አይደለም። እውነት ውዳሴ ከንቱ አይደለም። ሰዎችን በመልካምነታቸው ይሄ ነገር መልካም ነው እግዚአብሔር ያብዛልህ ማለት ይገባናል። እንደ እግዚአብሔር እኮ አድናቂ የለም ወገኖቼ። እግዚአብሔር በጣም ነው የሚያደንቀው። ስህተታችሁ ሊነግራችሁ መጥቶ እንኳን የሚጀምረው ከመልካምነታችሁ ነው። ይሄንን ራእይ 2 እና ራእይ 3 ስታነቡ የምታገኙት ነው። ይሄ አለ፣ ይሄ ደግሞ ይጎልሃል፣ እቺን ብታደርግ ደግሞ ይሟላል። መፍትሄውንም እግዚአብሔር ይናገራል። በክርስቶስ መሆኑ ተፈትኖ ለተመሰገነው ለኤጤሌን ሰላምታ አቅርቡልኝ። ለአርስጣባሉ ቤተሰቦች ሰላም ላሉ ከአርስጣባሉ ቤተሰቦች ላሉ ሰላምታ
አቅርቡልኝ። በጣም የሚደንቅ ነው። ሮሜ 16 ስንት ሺህ ሰዎችን ይሆን ሰላም የሚለው? የክርስቶስ ሰላም አያልቅ። በናኘነው ቦታ ሁሉ ይሰራል። በናኘነው ቦታ አንዳንድ ጊዜ ሰዎች ካንጀታቸው ሰላም ላንተ ይሁን ወንድሜ ሲሉ ልባችን እኮ በሰላም ነው የሚሞላው። ሰላም ድምፁ ሰላም ያመጣል። ጌታ እንኳን ሰላም ለእናንተ ይሁን ነው ያለው። ያውን በርሳ እንኳ ምክንያቱም ድው ምትለው የሐዋርያት ልብ ጌታን የሰቀሉ እኛንም መተው ሊሰቅሉን ይችላሉ እያለች የምትፈራው ልብ በር እንኳ በልብ ድካም ስንቱ ይሞታል። ስለዚህ ጌታ ይችላል፣ ሳያንኳኳም ይገባል። አንዳንድ ሰው ወገኖቼ ማንኳኳትን እንኳን መቋቋም በማይችልበት ድካም ውስጥ ነው ያለው። ትንሽ ብትወቅሱት ፍጹም ተስፋ ይቆርጣል። ፍጹም ትንሽ ብትወቅሱት በቃኝ ብሎ ወደ ዓለም ሊገባ ይችላል። ጌታ የልብ አውቃ ሳያንኳኳ ሰላም ለእናንተ ይሁን ይላል። ደጆች ተዘግተው ሳሉ ማን መጣ? ኢየሱስ መጣ። በዝግ ልብ የሚገባ እሱ ብቻ ነው። እሱ ልዩ የሚያደርገው ይሄ ነው። ልዩ የሚያደርገው በድንግልና መወለዱ፣ ማይፀን ሳይከፍት መውጣቱ ይሄ ልዩ ነው። መግነዝ ፍቱልኝ መቃብር ክፈቱልኝ ሳይል መነሳቱ ይሄም ልዩ ነው። በዝግ ቤት ገብቶ ሰላም ለእናንተ ይሁን ማለቱ ይሄም ልዩ ነው። ከሱ ብቻ የሚገኝ ነው። በዚህ በኩል ነው፣ አቻ የለሽ ነው። ለዘመዴ ለሄሮዲዮና ሰላምታ አቅርቡልኝ። አዎ ሀገራችን በሰማይ ነው። የክርስቶስ ወገን ሁሉ ወገናችን ነው። ግን ዘመዶቻችንንም ማክበር ይገባናል። ጳውሎስ እንኳን ምን አለ? ለዘመዴ አለ። ወገኖቼ ለዘመዴ አለ። ወደ መንፈሳዊ ዓለም ስንመጣ አንድ መንፈሳዊ እንደሆን ከሚሰሙን ነገሮች አንዱ ቤተሰቦቻችንን መጣል ነው። አይደለም የበለጠ እንደው ልናስባቸው ይገባል። የበለጠ ልጄ ወደ ቤተ ክርስቲያን መሄድ ከጀመረ ጀምሮ ለኔ ማሰብ ጀመረ ብለው በልጆቻቸው ወላጆች መማረክ አለባቸው። መማረክ አለባቸው። አንድ እናት ቡና እየቀዱ ምን አሉ? እናንተ አሉ እንደው ይሄ ክርስቶስ እንደው ጥሩ ሳይሆን አይቀርም ልጄን ጥሩ አረጋልኝ አሉ። ጥሩ ሳይሆን አይቀርም ልጄን በጣም አመፀኛ ነበረ። ቤተክርስቲያን ሲሄድ መጽሐፍ ቅዱስ ማንበብ ሲጀምር ፍጹም ተለወጠ። እነኚህ ሴትዮ ምንም የሚያውቁት ነገር የለም። ሲጸልዩ እንኳን የሚል ቡናቸውን እየቀዱ የጃንሆይ ጊዜዋ ማርያም አንቺ ታውቂያለሽ ነው የሚሉት። ሁሉ ነገር ከጃንሆይ ጋር አብቅቷል ነው። ብዙ እናቶች አሉ ወገኖቼ። እኔ አንድ ወዳጅ አሉኝ በጃንሆይ ጊዜ ገዙትን ኪኒን የሚጠቀሙት። በአመት አንዴ የሚያመኝ እሱን ሱት ክው ነው የሚለው ነው። ጃንሆይ ከወረዱ ጀምሮ ኪኒን የማይወጡ አሉ። እነኚህ ሴትዮ ይሄ ክርስቶስ ጥሩ ሳይሆን አይቀርም አንተ አሉ። ልጄን ጥሩ አረጋልኝ። ጥሩ የሚያረግ ጥሩ ነው። አሜን። አዎ ወገኖቼ፣ አዎ ጥሩ ያረገን ጥሩ ስለሆነ ነው። አሜን። ለዘመዴ ለሄሮዲዮና ሰላምታ አቅርቡልኝ። ከንርቀሱ ቤተሰቦች በጌታ ላሉት ሰላምታ አቅርቡልኝ። ከዛው ቤተሰብ ደግሞ አመፀኞችም አሉ፣ በጌታ ያልሆኑም አሉ። ምናልባት የጳውሎስ ሰላምታ ሊያስቆጣቸው ይችላል። እሱ አይደለም ወይ ቤተሰቡን የከፈለው ይሉ ይችላሉ። ወንጌል ወንጌል እያለ እሱ አይደለም ወይ ከጣዖታችን የለየን፣ ከአርጤምስ የለየን እሱ አይደለም ወይ፣ ከቄሳሪ አምልኮ የለየን እሱ አይደለም ወይ ሊሉ ይችላሉ። ከዛው ቤተሰብ ደግሞ በጌታ ላሉት ሰላምታ አቅርቡልኝ። በቤተሰብ ውስጥ ሁሉ አያምንም ወገኖቼ። ግን አንድ ነገር ደስ ይበላችሁ፣ ጳውሎስ የተናገረው እመን አንተና ቤተሰቦች ትድናላችሁ። ምክንያቱስ ክርስቶስ በአንድ ሰው ቤት ውስጥ ከገባ አርፎ አይቀመጥም፣ ግዛቱን ያሰፋል። መጨረሻ ጠቅልሎት ቁጭ ነው። እግዚአብሔር ይመስገን። አንዱን ነው የሚነካው።
አንዱን ነው የሚነካው። እንደዚህ ነው ያደረገው። እንኳን ቤተሰብ ውስጥ አይደለም አገር ውስጥ እንኳን በአንድ ሰው ነው የሚገባው ጌታ። በአንድ ሰው አገሩ ይለወጣል። ግዛቱን ማስፋት ነው፣ ከዛ መስፋፋት ነው። ስለዚህ እናንተ አምናችኋል፣ ቤተሰቦቻችሁ ደግሞ የመዳን ተስፋ ላይ ያሉት በተስፋ መስግኑ፣ በተስፋ ጸልዩ እንጂ እግዚአብሔር እናንተን ጠርቶ እነሱን ይጥልባችኋል? አይጥልም፣ አይጥልም ወገኖቼ፣ አይጥልም። ነብይ በገዛ ሀገሩ አይከበርም። ስለዚህ ያስተማራችኋቸውን ፊት ለፊት አያረጉትም፣ ሊሸነፉ ነው። እንደ እግዚአብሔር በቀዳዳ ማየት ብትችሉ፣ እንደ እግዚአብሔር ሰው ተሰውሮ ሳለ ማየት ብትችሉ ያስተማራችሁትን የሚያደርጉት በፊት ለፊታችሁ አያደርጉትም። ለምን? ነብይ በገዛ ሀገሩ አይከበርም። የተሸነፉ እንዳይመስላቸው። መድኃኒት በሰው ፊትም ቢውጡት ለብቻም ቢውጡት ያው መድኃኒት ነው አይደል? ምንም ዋናው ያመነውን እንኳን ወደዱት ነው ወገኖቼ። ስለዚህ እግዚአብሔር ግዛቱን ምን ይላል? ያሰፋል። እግዚአብሔር ለኛ የከፈለውን የትዕግስት ዋጋ እንረሳለን። ይሄ ነው ችግራችን። እኛ በ20 ዓመት የገባንን ሰው በ20 ደቂቃ ካልገባው ልቤ ይፍረጥ ይደምሰሱ እንላለን። አይደለም ወገኖቼ፣ እግዚአብሔር ለኛ ያሳየውን ትዕግስት ለዛኛው ሰውዬ ሲያሳይ እኛም መታገስ አለብን። በህይወት ውስጥ እያሳለፈ የሚያስተምር እግዚአብሔር ብቻ ነው። አንዳንዴ ካስተማራችሁ በኋላ ለመንፈስ ቅዱስ ቦታ ልቀቁለት። ያስተምረው፣ ይምከረው፣ ይስራው፣ እንልቀቀው። የወገኖቼ ይሄው የዘነበ ያለ ዝናብ እንደው ተክል ቀርቶ አረም ሳያበቅል ይመለሳል? አይመለስም ወገኖቼ። ቃሌ እንደዛ ነው ብሏል። ከሰማይ እንደሚወርድ ጠል ነው ብሏል። ከሰማይ የወረደ ጠል ወገኖቼ የሞተውን ሁሉ ያስነሳል። አንድ ነገር ሳያበቅል አይመለስም። እንደዚሁ አይደለም። የደረቁ መሬቶች ከዘነበባቸው በማግስቱ የሆነ ነገር ብቅ ብሏል። ቃሌ እንደጠል ነው፣ ስራ ሳይሰራ አይመለስም። ወገኖቼ ይሄ ቃል እኮ ትልቅ ቃል ነው። ወደር የሌለው ቃል ነው። በዘመናት ሲረታ የኖረ ቃል ነው። ምን ነው እናንተ ፈራችሁት? ከእናንተ ልብ ጠንካራ የለም። የእናንተ ልብ የማረከ ቃል እነሱንማ በጣም ይማረካል። እግዚአብሔር ካስቸጋሪው ሊጀምሩ ብሎ ከኛ ጀመረ። ካስቸጋሪው ወደ ቀላሉ ለመሄድ ምስጋና ለስሙ ይሁን። አሜን። እንቀጥለዋለን ሳምንት። እግዚአብሔር ዘመናችሁን ይባርክ። አሜን። እሱ ምክንያቱ ባልታወቀ ነገር ደስ ያሰኛችሁ። አሜን። ህይወታችሁን፣ ቤተሰባችሁን ሁሉ ከልጅነታችሁ ጀምሮ ደብተር ለገዙላችሁ፣ እርሳስ ለገዙላችሁ፣ ወላጆቻችሁ ሲታሰሩ በችግር ላይ ሲወድቁ እኔ ያለሁ ልጅ አይደለም እያሉ ላባበሏችሁ ሁሉ የክብር ዘመን ይሁንላቸው። አሜን። እግዚአብሔር እነዚህን ሁሉ እንድናስታውስ ይፈልጋል። እንደ ድሮ ለጠየቁን ሰዎች እንደ ድሮ ያኔ ጉልበት እያላት ያኔ ዘመዶቿ ያኔ ወላጆቿ እያሉ እንደማደርገው ዛሬ ማድረግ ይገባኛል፣ እግዚአብሔር ያየኛል የሚሉ ብዙ ታማኝ ሰዎች አሉ። እነኚህ ሰዎች ባይኖሩማ ምድር ሙሉ ለሙሉ የሰይጣን ግዛት ሆና ነበር። እግዚአብሔር ዛሬም ሰው አለው። አሜን። ትላንቱን የሚያስቡ አንገት ያላቸው ዞረው የሚያዩ አምላካችን ንጉሳችን ሰሪያችን ሆይ እናመሰግንሃለን። ለተለየ ሶስትነት ለማትበታተን አንድነት ምስጋና እናቀርባለን። ስለኛ በብዙ የደከሙትን ቤተሰቦቻችንን የሃይማኖት አባቶቻችንን ባርክልን። አሜን። ያጽናኑንን ጌታ ሆይ ቀን ጭልም ብሎብን ሳለ ይሄም ያልፋል ቀላል አይደለም ወይ ብለው ተራራን ደልድለው ላሳዩን ዛሬ ተራራውን ደልድልላቸው። አሜን። እኛን ካበረቱ ለደከሙ ሁሉ ዛሬ መቀስቀስ ትንሳኤ ይሁንላቸው። አሜን። ህይወታችንን ይሄው ሰጠን። አሜን። ዘመናችንን አንተው ናኝበት። አሜን። ፈቃድህን በህይወታችን አስርጽ። አሜን። አንድ ልጅ በኢየሱስ ክርስቶስ በእርሱ ያለ ክብር ጸላንተ ይገባሃል። አሜን። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሜን።